በዚህ ሳምንት በኢንተርኔት ላይ አንድ አስቂኝ ደግሞ አስፈሪ ምስል በስፋት እየተዘዋወረ ነው። ምስሉ የሰሜን ኮሪያውን መሪ ኪም ጆንግ ኡንን ሁሉንም አይነት ገዳይ መጫወቻዎች ያሉት ግን አብሮት የሚጫወት ጓደኛ ያጣ ሕፃን አስመስሎታል። ግዙፍ የኒውክሌር ሚሳኤሎች፣ በሺዎች የሚቆጠሩ ታንኮችና የጦር ጀቶች አሉት። ነገር ግን በዲፕሎማሲው ዓለም ማንም ሊያናገረው፣ ማንም ሊቀርበው አይፈልግም። ነገር ግን ይህ ብቸኛ መሪ ትናንት የሰጠው መግለጫ ዓለምን ዳግም አስደንግጧል። እስራኤልን ከካርታ ላይ ለማጥፋት አንድ ሚሳኤል ብቻ ይበቃናል። ይህ ዛቻ ከየት መጣ? ሰሜን ኮሪያ በእውነት መካከለኛው ምስራቅ ውስጥ እጇን አስገብታ ይሆን? ዛሬ የኪም ጆንግ ኡንን አዳዲስ መጫወቻዎችና የጦርነቱን ትኩሳት በዝርዝር እንመለከታለን። ኪም ጆንግ ኡን ለጦር መሳሪያ ያለው ፍቅር ወደር የለውም። አዳዲስ ድሮኖች፣ በውቅያኖስ ስር የሚተኮሱ ሚሳኤሎችና አህጉር አቋራጭ ቦምቦችን በየቀኑ ያስመርቃል። በሶሻል ሚዲያ ላይ he has all the toys እየተባለ የሚቀለድበትም ለዚህ ነው። ነገር ግን ችግሩ እዚህ ጋር ነው። ኪም እነዚህን ሁሉ ውድ መሳሪያዎችን ቢከምርም በዓለም መድረክ ላይ አብሮት የሚቆም እውነተኛ ወዳጅ የለውም። ሩሲያ እንኳን የምትቀርበው ለራሷ ጥቅም ሲላት ብቻ እንደሆነ ብዙዎች ይናገራሉ። ይህ የብቸኝነት ስሜት ደግሞ ኪም የበለጠ ትኩረት እንዲፈልግና አስፈሪ መግለጫዎችን እንዲሰጥ እያደረገው ይመስላል። አሁን ወደ ዋና ጉዳይ እንምጣ። ኪም ጆንግ ኡን በቅርቡ እስራኤልን ለመደምሰስ አንድ ሚሳኤል ይበቃናል ማለቱ በምዕራባውያን ዘንድ ከፍተኛ ስጋት ፈጥሯል። ይህ ንግግር እንዲሁ የመጣ አይደለም። ሰሜን ኮሪያ ከኢራን ጋር ያላት የጠበቀ ወታደራዊ ግንኙነትና የቴክኖሎጂ ሽግግር ይታወቃል። ኪም ይህንን ሲል ምናልባትም የእስራኤልን አይረን ዶም እና አሮ ስሪ የመከላከያ መዋቅር ሊሰብር የሚችል አዲስ ሚሳኤል በእጁ እንዳለ ለዓለም እያሳወቀ ይሆን? ወይንስ ደግሞ በጦርነት ውስጥ ያለችውን እስራኤልን በማስፈራራት የአሜሪካን ትኩረት ወደሱ ለመሳብ ጦርነቱን ከቴህራን አልፎ ወደ ፒዮንግያንግ ሊያሰፋ የሚችልበትን እድል ሰፊ ያደርገዋል? እውነት አንድ ሚሳኤል እስራኤልን ሊያጠፋ ይችላል? በሳይንሳዊው መንገድ ካየነው የሰሜን ኮሪያ የኒውክሌር አቅም ከፍተኛ ነው። ነገር ግን እስራኤል በዓለም ላይ ካሉ ጠንካራ የአየር መከላከያ ባለቤቶች አንዷ ናት። ኪም ይህን ሲል ምናልባትም ስለ ሃይፐርሶኒክ ሚሳኤሎች እያወራ ሊሆን ይችላል። እነዚህ ሚሳኤሎች ድምፅን በብዙ እጥፍ የሚቀድሙና ለመጥለፍ እጅግ አስቸጋሪ ናቸው። ኪም መጫወቻዎቹን ለኢራን እያቀበለ ከሆነ መካከለኛው ምስራቅ ወደማይመለስ እሳት ውስጥ ልትገባ ትችላለች። ኪም ጆንግ ኡን አብሮኝ የሚጫወት የለም ብሎ ማዘኑን ትቶ ዓለምን የሚያስለቅስ እርምጃ ይወስድ ይሆን? የኢንተርኔቱ ቀልድ ወደ እውነተኛ ጦርነት የመቀየር እድሉ አሳሳቢ ነው። ነገር ግን አንድ ነገር ግልጽ ነው፣ ኪም ጆንግ ኡን ትኩረት ይፈልጋል። እናም ይህንን ትኩረት ለማግኘት ማንኛውንም ዋጋ ለመክፈል ዝግጁ ይመስላል። እናንተስ ምን ታስባላችሁ? የሰሜን ኮሪያ ሚሳኤል እስራኤል ደጃፍ ይደርሳል ወይስ የኪም ዛቻ እንደተለመደው የጩኸት ፖለቲካ ነው? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ፈጣን መረጃዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።